አሰላሙ አለይኩም ወራህመቱላሂ ወበረካቱም። በመላው የዓለም ዳርቻ የምትገኙ ኢትዮጵያን ሰላም ጤና ይስጥልኝ። ዕለተ ማስገኙ ጥቅምት 16 2014 ዓ.ም በሀገራችን የተሰሙ የረፋድ መረጃዎችን እንዲሁም ደግሞ ትናንት እኩለ ሌሊት ላይ የወጡ መረጃዎችን የማስደምጣችኋል። ከዜናው ጋር አብሬያችሁ የምቆየው ኡመር ደስ ዩቲዩብ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እውነተኛ መረጃ እንድታገኙ እየጠቆምኩኝ በዚህ መረጃ ሰዓት ጊዜ ደግሞ ከምታረምጧቸው የተመረጡ ዋና ዋና መረጃዎች መካከል የአየር ኃይላችን በትናንትናው ምሽት ላይ በደቡብ ወሎ ኩታበር ወረዳ ቁንዲ ተሬና ላንሻ አካባቢ አየር ኃይል ድብደባ አድርጓል። ይህ በእንዲህ እንዳለ በተለይም ስለ ኩታበር ከተማ በተለያዩ የሶሻል ሚዲያዎች ላይ ኩታበር በጁንታው እጅ ናት ወይም ደግሞ በመከላከያ እጅ ገብታለች የሚሉ በርካታ የተጣረሱ መረጃዎች በሶሻል ሚዲያ ሲዘዋወሩ ተመልክተናል። ይህ በእንዲህ እንዳለ ስለ ኩታበር ትክክለኛና እውነተኛ መረጃውን ይዘንላችሁ ቀርበናል። በሌላ በኩልም ስለ ሐይቅ ከተማም እንዲሁ በርካታ መረጃዎች ደርሰውናል። በተለይ አሸባሪው የህወሓት ቡድን ሐይቅ ከተማን በከባድ መሳሪያ እየደበደበ እንደሆነና በርካታ ንብረቶችን እንደወደመም ከቦታው ያገኘናቸው መረጃዎች ይጠቁማሉ። እነዚህንና በተለይም በቢስቲማም እንዲሁም በሰግለን አካባቢ አጠቃላይ በወረባቦ ያሉትን መረጃዎች የምናስቃኛቸውናል። ደሴን በሚመለከት እጅግ በጣም አስደንጋጭ ክስተት ተፈጥሯል ደሴ ላይ። እንዲሁም በደሴ የዞኑ አመራርም የተላለፈ መልእክት አለ። በተለይም ለጠቅላይ ሚኒስትር ዶክተር አብይ አህመድና ለተለያዩ የመንግስት አካላት በሚመስል ደረጃ ከደሴ የዞን አመራር የተወሰነ መረጃዎችን የምናቀብላቸውናል። በተለይም ደሴን በሚመለከት በርካታ መረጃዎች እየወጡ ይገኛሉ። ይህ በእንዲህ እንዳለ በተለይም ስለ ኩታበር በርካታ መረጃዎች እየወጡ ቢሆንም ነገር ግን በኩታበር በኩል በርካታ በአየር ኃይልና በመከላከያ በአማራ ፋኖ የተደመሰሱ እንዳሉና በዚህም ጋር አያይዞ ደግሞ አሸባሪው የህወሓት ቡድን ላንዴና ለመጨረሻ ጊዜ በሚመስል ደረጃ በርካታ ኃይሎችን በወርቃሪያ በኩል ወደ ኩታበር እያስገባ እንደሆነ ከቦታው የደረሰን መረጃዎች ያመላክታሉ። በተለይም ባላንሻ አካባቢ ሜዳውን ሰጥ አርጎ የሞላው የአሸባሪው የህወሓት ቡድን ሬሳ እንደሆነና በተለይም ከተማውን አካባቢ በርካታ በሬሳ እንደተሞላና አሸባሪው የህወሓት ቡድን ምንም እንኳ በርካታ ኃይል ቢደመሰስበትም ነገር ግን አሁንም ደሴን ለመቆጣጠር በርካታ ኃይሎችን ወደ ኩታበር እያስገባ እንደሆነ ከቦታው ያገኘናቸው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ አሸባሪው የህወሓት ቡድን በደሴ ከተማ በርካታ ሰርጎ ገቦችን እንዳስገባና አሁንም ከህዝቡ ጋር እየተቀላቀሉ ወደ ደሴ ከተማ በርካቶች እንደገቡ እየተነገረ ይገኛል። ከዚህ ጋር አያይዤ በርካታ መረጃዎችን በተለይም በዛሬው የረፋዱ አጠቃላይ የጦሩን ሁኔታ በሚመለከት በርካታ ዝርዝር መረጃዎችን የማጋራቸውናል። ይህ በእንዲህ እንዳለም የወሎ ጦር ለምን እስከዚህ ድረስ ደረሰ ወይም ደግሞ ተስቦ እንዴት እንደመጣ በርካታ መረጃዎች እየወጡ ይገኛሉ የማካፈላቸውናል። ክብራት አድማጮች በድጋሚ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እውነተኛ መረጃ እንድታገኙ እየጠቆምኩኝ ወደ ቀዳሚው መረጃ ያመራለሁ። አብረን እንቆይ። ወደ ቀዳሚው መረጃ ያሳመራም የጁንታው ታጣቂ ኃይል ከሐይቅ ገጠራማ አካባቢ ወደ ከተማይቱ ኃይሉን አጠናክሮ እየገባ እንደሆነ በርካታ መረጃዎች ይወጡ ይገኛሉ። በዚህም የተነሳ አሸባሪው የህወሓት ቡድን ሐይቅ ከተማን ዙሪያዋን ከቦ ተኩስ መክፈቱ ተሰምቷል። ይህ በእንዲህ እንዳለ በሐይቅ ከተማ በከባድ መሳሪያ ምክንያት በጨረቃው ሰፈር በሚሊኒየም ሰፈርና በቁጠባ በላይ ባለው ከፍታ ቦታ ላይ በርካታ ቤቶች ተቃጥለዋል። ንብረት ብቻ ሳይሆንም በርካታ ሰዎችም በመንገድ መዘጋት ከቤታቸው ያልወጡ ህይወታቸው ሊያልፍ ችሏል። ወደ መቃብር በመውሰድ ስለማይቻል በግቢ ውስጥ ወገናችን ያለው ጉዳይ ሆኖ እየተቀበለ ነው። መንግስት በአፋጣኝ እርምጃ በመውሰድ ሊታደገው የሚገባ ጉዳይ መሆኑን በርካታ መረጃዎች ይጠቁማሉ። በሌላ በኩልም ሐይቅ ከተማም በመከላከያ እጅ ስትሆን በርካታ ህዝቡ ደግሞ ቤት ዘግቶ ስለጠፋ ትናንት ጀምሮ በከተማም ሌቦች ገብተው በርካታ ንብረት እየዘረፉ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለም እሁድ ዕለት የህወሓት ጀሌ ኩታበር ገብቶ እንደነበር የሚታወቅ ጉዳይ ነው። ይሁንና ሌሊቱን የኢትዮጵያ አየር ኃይሎች ጀቶች እየተመላለሱ በወሰዱት ተከታታይ ጥቃትም የህወሓት የሰውና የመሳሪያ አቅም ሙሉ ለሙሉ በሚባል ደረጃ ከጥቅም ውጭ መሆኑን ለማወቅ ተችሏል። መረጃውን ያገኘነው ደግሞ የአማራ ክልል ከፍተኛ ባለስልጣናት ነው። በኩታበር ህወሓት ላይ የደረሰው ጉዳት እጅግ ዘግናኝ መሆኑ ተነግሯል። ምናልባትም በሌሎች አካባቢዎች
ከደረሰበት ጉዳት አንጻር የኩታበር ትልቅና ከረገፉት ጄሎች ቁጥር ከታየም ደግሞ አስደንጋጭ ነውም ተብሏል። ዙ 23ን ጨምሮ ታንኮችና መድፎችን መቃጠላቸው ታውቋል። ከመብረቃዊ ጥቃት በኋላ የተራረፉት ጄሎች ደግሞ ከኩታበር ንጋቱን ወጥተው በዙሪያው ባሉ የገጠር ቀበሌዎችና ተበታትነው መደበቃቸውን ተሰምቷል። ይህ በእንዲህ እንዳለ በዛሬው ዕለትም የመጠራረግና የማጽዳት ስራ እየተከናወነ ነው። ኩታበር በዚህን ሰዓት ያለው እውነታ ይህ ብቻ ነው። ነገ ሊቀየር ይችላል። ሆኖም ከመቀሌም ቀኑን ሙሉ ሲያደነቁር የዋለው ዜና ኩታበር አሁንም በህወሓት እጅ እንዳለች የሚያትት ነው። በሌሎች አካባቢዎችም ያለውና መሬት ላይ የሚታየው እውነታ ተመሳሳይ ነው። እንደ ናዳ የሚተለተለው የህወሓት ጄሌም ይመታል። የአስከሬን ክምር ላይ ሌላ ብዙ ሺህ ጄሌዎች ይተካል። ለአብነትም ከጭፍራ እስከ ወረባቦ ባለፉት 2 ቀናት በነበረው ጥቃት የረገፈው የህወሓት ኃይል የትየለሌ መሆኑ ተዘግቧል። ነገር ግን ባለቀው የሰው ኃይላቸው ቁጥር ልክ በፍጥነት እየተኩ እንደሆነ መረጃዎች ይጠቁማሉ። በእልቂት ላይ እልቂት የአስከሬን ክምር የሰው ልጅ በ21ኛው ክፍለ ዘመን እንደ ቅጠል እየረገፈ ያለበት አሰቃቂ ትዕይንት ነው። በነገራችን ላይ በሰሞኑ የጭፍራ ወረባቦ ጥቃት በርከት ያሉ V8 ተሽከርካሪ እንደጋዩ መደረጋቸው ተሰምቷል። እነዚህ ተሽከርካሪዎች ደግሞ የህወሓት መሪዎችና የጦር አዛዦች የሚጠቀሟቸው ናቸው። በእነዚህ ተሽከርካሪዎች ውስጥም የነበሩት እነማን እንደሆኑ መረጃው እስካሁን ባይታወቅም ከህወሓት አመራሮችና አዛዦች የተገደሉ ሊኖሩ እንደሚችሉ ተነግሯል። ይህ በእንዲህ እንዳለ ህወሓት ድል በድል ሆኛለሁ እያለም ህዝቡን በስጋትና በሽብር ስነ ልቦናው እንዲጎዳ ቀን ከሌሊት ፕሮፓጋንዳውን አጠናክሮ እያቀጣጠለው ይገኛል። የህዝባችን አሁንም ለህወሓት ነጭ ፕሮፓጋንዳ በቀላሉ እጅ መስጠት ደግሞ ዋጋ እያስከፈለን ነው። ደሴና ኮምቦልቻን ለመያዝ በቀላሉ ዘረፋና ውድመት ለመፈጸም ያለ የሌለ ኃይሉን ይዞ ወሎ ምድር የዘለቀው የህወሓት ኃይል እየረገፈም እያለቀም ከብረትና ስካሩ መመለስ አልፈለገም። ለዚህ አደገኛና አረመኔ ቡድን መንግስት ተገቢውን ምላሽ ባለመስጠቱም የወሎ ህዝብ ለመፈናቀል ለረሃብና ለችግር ተጋልጧል። እንደ ናዳ እየወረደ ካለው የጄሌ ቁጥር አንጻር ብዙ ርቀት ህወሓትን መጠራረግ አልተቻለም። እየተመዘገቡ ያሉ የኢትዮጵያን ድሎች ቢኖሩም ይህን ያልተለመደና ያልተጠበቀ የጦርነት ባህሪ የሚመጥን አዲስ ስትራቴጂ በመንግስት በኩል በአስቸኳይ ተግባራዊ መደረግ አለበት። መሪዎች ወጥተው ህዝቡን ማረጋጋት፣ ግንባር ያለውን ኃይልም ማነቃቃት ይኖርባቸዋል። ህወሓት ሌላ ስራ የለውም። ትምህርት ቤት፣ መስሪያ ቤት ሁሉንም እንቅስቃሴዎች አስቆሞ የ24 ሰዓት ስራውን ጦርነት አድርጎታል። የኢትዮጵያ መንግስት በዚህ ደረጃ ባይሆንም ለገጠመን የህልውና ጦርነት አብዛኛውን ጊዜ በመስጠትም ከወረዳ እስከ ክልል ፌደራል ድረስ አንድ ቋት ውስጥ የሚገባ ወጥ የሆነ የማዕከላዊነቱን የጠበቀ ፍጹም የተናበበ የህዝብ ማነቃቃት፣ የሞቢላይዜሽን፣ የስንቅ ማሰባሰብና የፕሮፓጋንዳ ዘመቻ በይፋ መጀመር ይኖርበታል። ህወሓት በተስፋ መቁረጥ ውስጥ ሆኖ ኢትዮጵያን ለማጥፋት አምሮ ተነስቷል። ኢትዮጵያንም ለነገው ብሩህ ዘመን ደግሞ የኢትዮጵያን ማዳን የምርጫ ሳይሆን የህልውና የሞት ሽረት ጉዳይ አድርጎ አምረን መነሳት ይኖርብናል። ይህ በእንዲህ እንዳለ ከትናንት ማታ ጀምሮ እስከ ዛሬ ድረስ በኩታበር ከተማና በኩታበር ትምህርት ቤት ጤና ጣቢያ አካባቢ የነበረው ወራሪው ኃይል አየር ኃይላችን ዶጋመድ አድርጎታል። በርካታ ጁንታ ተረፍርፏል። በርካታ የጦር መሳሪያም ወድሟል። በርካታ የዘረፉት ሀብት ንብረትም አመድ ሆኗል። አየር ኃይላችን ከደላንታ ወደ ኩታበር ሲያመጣ ቁንዲ ተራራ ላይ ከ20 ተሽከርካሪ በላይ አውድሟል። ከጎሽ ሜዳ ወደ ኩታበር ሲያመጣ ተሪ ላይ ደግሞ 7 ሲኖትራክ፣ 1 ተሳቢም አውድሟል። በተለይ ወደ ኩታበር የሚገሰግስ 3 ሲኖትራክ ሙሉ ለሙሉ ጁንታ በአየር ኃይል ወደ ሲኦል ተልኳል። ወደ ደሴ ለመግባት የመጣው ወራሪ ኃይል በወርቃሪያ በቦሩ ስላሴ አላንሻ ሜዳ ላይ ጦርነት ከፍቷል። ሐይቁ ዙሪያዋን በወራሪው ኃይል ተከባለች። ሰርጎ ገቦችም እየገቡ እንደሆነ ከአካባቢው ያገኘነው መረጃ ያመላክታል። ደላንታ አካባቢ በተለያየ ወንዝ ከሰቆጣ ወደ ደቡብ ወሎ በመርሳ አምባሰል ወረዳ በማርያ አድርጎ ተጨማሪ ኃይል እያስገቡ እንደሆነ ከቦታ ያገኘነው መረጃ ያመላክታል።
በጋሽናም በጭፍራና በወረባቦ ቢስቲማ ያለው ወራሪ ምሽጉን እየለቀቀም ወደ ኋላ እያሸሸ እንደሆነ ለማወቅ ተችሏል። በደቡብ ወሎ ኩታበር ዙሪያ የሚገኙ የገጠር ቀበሌዎች ቁንዲ ተሬና ላንሻ ሜዳ አሁን ላይ የአሸባሪው ሬሳ መቀመጫ ሆነዋል። ይህ በእንዲህ እንዳለ የአሸባሪው ኃይል የመጨረሻው ኃይልና አቅሙ ደቡብ ወሎ የደሴና የኮምቦልቻ መስመር መሆኑ ይታወቃል። በመሆኑም የጎንደር፣ የጎጃም፣ የሸዋና የወሎ ፋኖ ክብርና ምስጋና ይገባቸዋል። ሁሉም ወደ ወሎ እየተመሙ ነው። ተንታ ላይ ችግር እንደሌለና የወገን ሰራዊት እንደገባ መረጃዎች ይጠቁማሉ። የደሴ፣ የኮምቦልቻ፣ የኩታበር፣ የከሚሴ ሐይቅ ወጣቶች ደግሞ ታሪክ እየሰሩ እንደሆነ ከቦታ ያገኘነው መረጃ ያመለክታል። በተለይም ትኩረት የሚያስፈልጋቸው አካባቢዎች ደግሞ ኩታበርና አካባቢዋ እንዲሁም ደግሞ አሸባሪው በወረባቦ አዳሜ ላይ ስለተሰበሰበ ወደ ባቲ እንዳይሄድ መቆረጥ ይኖርበታል። ወደ ደሴ የሚያስገቡ ኬላዎችን መቆጣጠርና ሰርጎ ገቦችን መለየት ያስፈልጋል። ደሴ ካራጉቱ ላይ አንድ አስተኳሽ ኦፒ በአካባቢው ወጣት ተይዟል። ሐይቅ ከተማን በከባድ መሳሪያ እየመቱም ስለሆነ ተጨማሪ ኃይል ማስገባትና አየር ኃይሉም ያስፈልጋል። አሁን ወራሪው ኃይል የማጥቃት ሙከራ ወደ ሐይቅ ከተማ ከባድ መሳሪያዎችን እየተኮሰ እንደሆነ ከቦታ ያገኘነው መረጃ ያመለክታል። በተለይ በደሴ ከተማ አልጋ ቤት በርካታ የጁንታው ስብስቦች እየተገኙ እንደሆነ ከቦታው ያገኘነው መረጃ ያመለክታል። ነዋሪውን በመመሳሰልና አልጋ የሚከራዩ በመምሰል በርካታ ጁንታዎች ወደ ደሴ ከተማ ሰርገው እየገቡ ነው። ይህ በእንዲህ እንዳለ በደሴ ከተማ ጦሳ ቁጥር 1 ህንፃ ላይ ጁንታ አልጋ ይዞ የነበረ ሲሆን ሐሽሽ ወስዶ አልጋ ከያዘበት ከአራተኛ ፎቅ ራሱን ወደ መሬት ፈጥፍጦ ነገር ግን ከነ ህይወቱ ተገኝቷል። ይህ በመሆኑ ሲፈተሽ ደግሞ ብዙ ብር የያዘና 2 መታወቂያ ይዞ አንዱ የድሮ መከላከያ ሁለተኛው ደግሞ የትግራይ ነጻ አውጪ ኮማንዶ የሚሉ መታወቂያዎች እንዳሉትም ተነግሯል። ከዚህ ጋር ተያይዞ የደሴ ከተማ አሁንም በርካታ ጥብቅ ፍተሻና ቁጥጥር ሊደረግ ይገባል። ይህ በእንዲህ እንዳለ የደሴ ከተማ አስተዳደር ዞን እንደገለጸው በደሴ ከተማና በአካባቢው የሚኖሩ በርካታ ስደተኞች በመኖራቸው መንግስት አሁንም በአፋጣኝ ጦርነቱን በፍጥነት ማጠናቀቅ ይኖርበታል። በተለይ ወደ ደሴ ከተማ ጁንታው እንዳይገባ አጥብቆ አበክሮ ተናግሯል። በመሆኑም ጁንታው ወደ ደሴ ከገባ ተጠያቂው መንግስት ነው። አሁንም እኛ ወደ ከተማው ከገባ በርካታ ህዝብና ንብረቶችን እንዳይወድም መንግስት በአፋጣኝ ወደ ማጥቃት እርምጃ መግባት ይኖርበታል ሲሉ አስጠንቅቀዋል። በተለይ ትናንት አመሻሽ ላይ ተጨማሪ ከደላንታ ቁንዲ መስመርን አቆራርጦ ደሴን ለመያዝ ከ9 በላይ ተሳቢ ላይ ተሳፍሮ የመጣ ኃይል ኩታበር ከተማ ጠርዝ ላይ ከሃይስኩሉ ወረድ ብሎ አምቦ በተባለ ቦታ ላይ በአየር ኃይል ዶጋመድ ሆኗል። በእንዲህ እንዳለ አሁንም የጁንታው ኃይል ማረየ ቀበሌ ማርያም ምድር ወይም ደግሞ ዋሻ ጊዮርጊስ የሚባል ቦታ ላይ ማዘዣ ጣቢያና ካምፕ አድርጎ ከዚህ በመነሳት ወደ ኩታበርና ቦሩ ሜዳን ለመያዝ እየተጣጣረ እንደሆነ መረጃዎች ያመለክታሉ። በተለይ በኩታበር ወረዳ ከከረፈኒ ተራራ እየተቀጠቀጠ ወደ አራንሻ ወርዶ እየረገፈው የትግራይ አስከሬን እስካሁን ባለ ቆጠራ ወደ 2000 ደርሷል። 300 ደግሞ እጅ ወደ ላይ ብሎ ተይዟል። ይህ በእንዲህ እንዳለ በተለይ ደግሞ በዛሬው ዕለት በአላንሻ አካባቢ ገና በማለዳው የኢትዮጵያ ጀግኖች አላንሻ ድረስ የመጣውን ወራሪ ሙትና ምርኮኛ አድርገው ወደፊት እየገሰገሱ መሆኑ ተሰምቷል። ህዝባዊ ደጀንነቱ ደግሞ ዛሬ ከፍተኛ ደረጃ ሆኖ እየተስተዋለ እንደሆነና በትናንትናው ዕለትም ከ6 በላይ የደሴ ወጣቶች ከጠላት ቀምተው ክላሽ መታጠቃቸው ተሰምቷል። ክብራት አድማጮች ያስኩላችሁ መረጃ እነዚህን ይመስላሉ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እውነተኛ መረጃ እንድታገኙ እየጠቆምኩ በዚሁ የምሰናበታችሁ ኡመር ደሴ ቲዩብ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።